ሰላም ተማሪዎች እንዴት ናችሁ? ይህ በአዲስ አበባ ከተማ አስተዳደር ትምህርት ቢሮና በአዲስ ሚዲያ ኔትወርክ አማካኝነት የሚቀርብላችሁ የአራተኛ ክፍል የሂሳብ ትምህርት ነው። እኔ መምህር ሶፎንያስ መልካሙ እባላለሁ። በጣም ጥሩ ተማሪዎች፣ ወደ ዛሬው ትምህርታችን ከመሄዳችን በፊት ከዚህ ቀደም የተማርነውን ትምህርት ለማስታወስ እንሞክር። ጥሩ ታስታውሳላችሁ? ከዚህ በፊት የተማርነውን ትምህርት በጣም ጥሩ እርግጠኛ ነኝ እንደምታስታውሱ። ታስታውሱ እንደሆነ የቁጥር ቤት ዋጋ የሚል ርዕስ ነበረን። ታስታውሱ እንደሆነ የቁጥር ቤት ዋጋ የሚል ትምህርታችንን አብረን ለማየት ሞክረን ነበረ በባለፈው የትምህርት ክፍለ ጊዜያችን። ስለዚህ የቁጥር ቤት ዋጋዎችን እንዴት መሰየም እንደምንችል ማን እያልንም እንደምንሰየም አብረን አይተን ነበር። ታስታውሳላችሁ? ለመሰየምም ሙሉ ቁጥሮችን በምንቆጥርበት መንገድ ሳይሆን ከቀኝ ወደ ግራ ሙሉ ቁጥርን ስንቆጥር ከግራ ወደ ቀኝ እየቆጠርን ነው የምንሄደው። ለምሳሌ 484 የሚል ሙሉ ቁጥር ቢሰጠን ስንቆጥረው 400 ብለን ከግራ ወደ ቀኝ ነው እየቆጠርን የምንሄደው። የቁጥር ቤት ዋጋ ግን ስንሰራ ከመጨረሻ ወይም ደግሞ ከቀኝ ወደ ግራ እየቆጠርን እንደምንሄድ በባለፈው ትምህርታችን ለማየት ሞክረን ነበረ። ምሳሌ ያክል ለምሳሌ ስንሰይማቸው ደግሞ የማን እያልን ነበር የምንሰየው? በጣም ትክክል። የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት፣ የ10,000 ቤት፣ የ100,000 ቤት በመጨረሻ የ1 ሚሊዮን ቤት ዋጋ ብለን እንደምንሰይም በባለፈው ትምህርታችን ለማየት ሞክረን ነበር። በጣም ጥሩ። ስለዚህ ወደ ዛሬ ደግሞ ትምህርታችን ስንሄድ ዛሬ ደግሞ የምናየው ቁጥሮችን በቁጥር ቤት ዋጋቸው ማጠጋጋት የሚል ትምህርት አብረን እናያለን ማለት ነው። ስለዚህ እስከ ትምህርቴ መጨረሻ ከኔ ጋር እንድትሆኑ ጋብዛችኋለሁ። በጣም ጥሩ። ስለዚህ ሙሉ ቁጥሮችን እስቲ ከመጀመሪያውን ጀምር። ወደ 10 ቤት ዋጋ ለማጠጋጋት የምንወስደው አንድ ነገር ይኖራል። ለምሳሌ ማስታወሻ ብንወስድ ሙሉ ቁጥሮችን ወደ 10 ቤት ዋጋ ለማጠጋጋት የአንድ ቤት ዋጋው ከ5 ያነሰ ከሆነ የአንድ ቤት ዋጋውን ዜሮ በማድረግ የ10 ቤት ዋጋውን እንዳለ መጻፍ በቂ ነው። በቂ ነው። ስለዚህ ግልጽ በሆነ አማርኛ እንዳስቀመጥነው ማስታወሻችን ላይ አንድ ሙሉ ቁጥርን ወደ 10 ቤት ለማጠጋጋት ወይም ደግሞ አስጠጉ በምንባልበት ጊዜ የምናደርገው የመጀመሪያው ነገር ሙሉ ቁጥሮችን ወደ 10 ቤት ዋጋ ለማጠጋጋት የአንድ ቤት ዋጋው ከ5 ያነሰ ከሆነ፣ አስተውሉ በደንብ። የአንድ ቤት ዋጋው ከ5 ያነሰ ከሆነ የአንድ ቤት ዋጋውን ዜሮ በማድረግ፣ አሁንም ማስተዋል በጣም ይጠይቃል፣ ዜሮ በማድረግ የ10 ቤት ዋጋውን እንዳለ እንጽፈዋለን ይለናል። በጣም ጥሩ ተማሪዎች። ከዛ በፊት እዚህ ጋር አንድ ምልክት አስቀምጥላችኋለሁ። ይህ ምልክት የአቅራብ ምልክት ይባላል።
ስለዚህ ተማሪዎች አስተውላችሁ ከሆነ በተለያየ ቦታ የተለያዩ ምልክቶችን እናያለን። ስለዚህ ሂሳብ ትምህርት ላይም የራሱ የሆነ ምልክቶች የሚገለጽበት በጣም ብዙ አይነት መንገዶች አሉ። ከነሱም መካከል እዚህ ጋር የምናየው ጠመዝማዛም ይመስለው ይህን ምልክት የአቅራብ ምልክት በማለት እንጠቀመዋለን። ወይም ደግሞ ሙሉ ቁጥሮችን በአቅራብ ወይም ደግሞ አጠጋጉ ተብሎ ቢሰጠን ይህንን ምልክት በመጠቀም የምናጠጋጋበት መንገድ ነው ማለት ነው። ስለዚህ አሁን ወደ ማስታወሻችን እንመለሳለን። ሙሉ ቁጥሮችን ወደ 10 ቤት ለማጠጋጋት የአንድ ቤት ዋጋን ከ5 ያነሰ ከሆነ ምሳሌዎችን እንሰራለን። በደንብ ተከታተሉኝ። ከ5 ያነሰ ከሆነ የአንድ ቤት ዋጋውን 0 በማድረግ አስተውሉ። የአንድ ቤት ዋጋውን 0 በማድረግ የ10 ቤት ዋጋውን እንዳለ መጽሐፍ በቂ ሆኖ እናገኘዋለን። እስቲ ምሳሌዎችን አብረን ምሳሌ አንድ ቁጥር እንውሰድ። ለምሳሌ 63 የሚል ሙሉ ቁጥር ተሰጠን። ስለዚህ በማጠጋጋት ወይም ደግሞ አቅራብን በምንጠቀምበት ጊዜ መለኪያችን ወይም ደግሞ እንደ ሚዛን የምናያት ሁል ጊዜ አንድ ቁጥር አለች። እሷም 5 ቁጥር ናት። ስለዚህ እቺ 5 ቁጥር ከ5 ቁጥር ካነሰና 5 እና ከ5 በላይ ከሆነ የሚለውጠው በጣም ብዙ ነገር ስላለ መመዘኛችንና መለኪያችን 5 ቁጥር ናት። እስቲ አብረን እንይ። ለምሳሌ ማስታወሻችን ላይ ስናይ የተሰጠንን 63 የሚል ቁጥር አጠጋጉልን ወይም ደግሞ አቅራብ ምልክት ተጠቅመን ከሆነ ከምን ቁጥር ጋር እንደሚጠጋጋ አስቀምጡ ተብለን ብንጠየቅ ማስታወሻችን ላይ እንዳነበብነው ከሆነ የአንድ ቤት ዋጋው ከ5 ያነሰ ከሆነ ይላል። ስለዚህ 3 ከ5 3 እና 5 3 ከ5 ምን ይላል? ያንሳል። ስለሚያንስ ማስታወሻችን እንደነገረን የአንድ ቤት ዋጋው ከ5 የሚያንስ ከሆነ የአንድ ቤት ዋጋውን 0 እናደርገውና የአንድ ቤት ዋጋው 3 ነው። ስለዚህ የአንድ ቤት ዋጋውን 0 እናደርገውና የ10 ቤት ዋጋውን እንዳለ መጻፍ ነው ይለናል። ስለዚህ የ10 ቤት ዋጋው ደግሞ 6 ይሆናል ማለት ነው። ስለዚህ 63 አቅራብ ለማን ይሆናል ማለት ነው? ለ60 ይሆናል ማለት ነው። እየተከታተላችሁ ነው። በጣም ጥሩ። እስቲ አንድ ልድገምላችሁ። ለምሳሌ ይሄ ጥያቄ እያለን ያለው አጠጋጉት ነው። ስለዚህ የአንድ ቤት ዋጋው 3 ናት። 3 ደግሞ ከ5 ታንሳለች። ካነሰች የአንድ ቤት ዋጋውን ምን አድርጉት ይላል? 0 አድርጉትና የ10 ቤት ዋጋውን እንዳለ ጻፉት። ስንጽፈው 63 ለ60 አቅራቢ ይሆናል ማለት ነው። እስቲ ጨምረን አንድ ጥያቄ ደግሞ አብረን ስለዚህ አሁን እያየን ያለነው ምሳሌዎች የአንድ ቤት ዋጋቸው ከ5 ያነሰ ሆነው ከመጡብን እንዴት በቀላሉ መስራት እንደምንችል የሚያሳየን ነው። እሺ ሌላ ምሳሌ ለምሳሌ 94 የሚል ሙሉ ቁጥር ቢሰጠን ቅድም እንደተነጋገርነው ይህ አቅራብ ምልክት ነው። አጠጋጉልን ብንባል ወይ ደግሞ አቅራብ ስሩ ብንባል የምንጠቀመው ሁል ጊዜ የምናየው ወደ 10 ቤት ዋጋ አጠጋጉ ስንባል ሁል ጊዜ የምናየው የአንድ ቤት ዋጋው ከ5 ያንሳል ወይስ ይበልጣል ብለን ነው የምናየው። ስለዚህ መለኪያችን 5 ቁጥር ናት ማለት ነው። በጣም ጥሩ። ስለዚህ አሁን የተሰጠን ጥያቄ 94 የሚል ሙሉ ቁጥርን ሰጥቶናል። ስለዚህ ሁል ጊዜ የምናየው የአንድ ቤት ዋጋውን ነው። የአንድ ቤት ዋጋውን ስናይ 4 ከ5 በጣም ትክክል ታንሳለች። ስለዚህ የምታንስ ከሆነ ማስታወሻችን እንደነገረን የአንድ ቤት ዋጋው ከ5 የሚያንስ ከሆነ የአንድ ቤት ዋጋውን 0 አድርጉት ይለናል። 0 ማድረግ። በመቀጠልም የ10 ቤት ዋጋውን እንዳለ አውርዶ መጻፍ በቂ ሆኖ እናገኘዋለን። ስለዚህ የ10 ቤት ዋጋ የተሰጠን 9 ነው። 9 እንሰጠዋለን። ስለዚህ አንድ ላይ ስናነበው ስንት ሙሉ ቁጥር ሆነልን? 90 ሆነልን ማለት ነው። ስለዚህ 94 አቅራብ ነው ለማን ይሆናል ማለት ነው? ለ90 ይሆናል ማለት ነው። በጣም ጥሩ ተማሪዎች። ስለዚህ የአንድ ቤት ዋጋው ከ5 ያነሱ ሙሉ ቁጥሮች ተሰጥቶን ወደ 10 ቤት ዋጋ አጠጋጉ ከተባልን የአንድ ቤት ዋጋው ከ5 ሲያንስ የአንድ ቤት ዋጋውን 0 በማድረግ የ10 ቤት ዋጋውን እንዳለ አውርዶ መጻፍ በቂ ሆኖ እናገኘዋለን። እስቲ በዚህ አሁን ባወራንበት መሰረት የምትሞክሩትን መልመጃ እስቲ አብረን እንሞክር።
ባዘጋጃችሁት ማስታወሻ ይሄንን መልመጃ አብረን እንጽፋለን። የሚከተሉትን ሙሉ ቁጥሮች ወደ 10 ቤት ዋጋ አጠጋጉ። ስለዚህ ይህን ጥያቄ ተጠይቀናል። የሚሰጡንን ሙሉ ቁጥሮች ወደ 10 ቤት ዋጋ እንዴት እንደምናጠጋጋ አሁን ከዚህ ቀደም አይተናል። ስለዚህ እናንተ ደግሞ ትሞክሩታላችሁ ማለት ነው በየቤታችሁ። 21 33 አንድ ልጨምርላችሁ ሐመርኋ 12። ስለዚህ እነዚህን ሶስቱን ጥያቄዎች በ2 ደቂቃ ውስጥ ሞክራችሁት ተመልሰን እንገናኛለን። ተመልሰን ተገናኝተናል። እንደሞከራችሁት በጣም ባለሙሉ እምነት ነኝ። ስለዚህ የሞከራችሁትን ለቤተሰቦቻችሁ አጠገባችሁ ላለው ሰው ሁሉ ማካፈል ትችላላችሁ። መልሶቹን ደግሞ እስቲ አብረን እንስራ። ስለዚህ የመጀመሪያ የተሰጠን ጥያቄ ሀ ላይ የተሰጠን 21 ነው። አቅራብ ለማን ነው የሚሆነው ነው። ስለዚህ የአንድ ቤት ዋጋው ከ5 ያነሰ ከሆነ መለኪያችን ሁል ጊዜ 5 ናት እንዳትረሱ። ስለዚህ አንድ ቤት ዋጋው ከ5 ያነሰ ወይም ደግሞ 5 እና ከ5 የበለጠ ከሆነ ውጤቱን ይቀያይርብናል። ስለዚህ ሁል ጊዜ የምናየው የአንድ ቤት ዋጋ ነው። የአንድ ቤት ዋጋው አሁን የመጀመሪያው ኋላ የተሰጠን 21 ነው። ስለዚህ የአንድ ቤት ዋጋው ላይ ያለው አንድ ቁጥር ነው። አንድ ቁጥር ደግሞ ከ5 ያነሰ ነው። ስለዚህ መልመጃ ማስታወሻችን ላይ ታስታውሱ እንደሆነ የተሰጣችሁ ሙሉ ቁጥር ወይም ደግሞ የአንድ ቤት ዋጋው ከ5 ያነሰ ከሆነ የምናደርገው የአንድ ቤት ዋጋውን 0 ማድረግ፣ በመቀጠልም የ10 ቤት ዋጋውን እንዳለ መጻፍ። ስለዚህ አንድን 0 እናረጋታለን። ስለዚህ የ10 ቤት ዋጋውን ደግሞ እንዳለ እንጽፈዋለን። ስለዚህ መልሳችን ስንት ይሆናል? 20 ይሆናል ማለት ነው። ስለዚህ 21 አቅራብ ነው ለማን ይሆናል ማለት ነው? ለ20 ይሆናል ማለት ነው። በዚህ መሰረት ከሰራችሁ በጣም ትክክል ናችሁ። እሺ ወደ ሁለተኛው ጥያቄ ደግሞ እንሂድ። ሁለተኛው ደግሞ የተሰጠን ጥያቄ 33 የሚል ሙሉ ቁጥርን ነው። ስለዚህ ይህን 33 ሙሉ ቁጥርን እንዴት አድርገን እንደምናጠጋጋ ማስታወሻችንን ማስታወስ በጣም በቂ ነው። ስለዚህ የምናየው ሁል ጊዜ ስንትን ቤትን ነው ተማሪዎች? ትክክል፣ የአንድ ቤት ዋጋን አብረን እናያለን። ስለዚህ የአንድ ቤት ዋጋን ስናይ የአንድ ቤት ዋጋ ላይ የተሰጠን 3 ቁጥር ናት። 3 ቁጥር ደግሞ ከ5 ያነሰች ናት። ስለዚህ ከ5 ያነሰች ከሆነ ምንድነው የምናደርገው? የአንድ ቤቱን
0 በማድረግ የ10 ቤት ዋጋውን ራሱኑ እንዳለ መጻፍ ይሆናል። ስለዚህ 33 አቅራብ ነው ለማን ይሆናል ማለት ነው? ለ30 ይሆናል ማለት ነው። ተማሪዎች እርግጠኛ ነኝ በዚህ መልኩ እየሰራችሁ እንዳላችሁ። ስለዚህ የመጨረሻዋን ጥያቄ ደግሞ እስቲ አብረን እናያታለን ማለት ነው። ስለዚህ የመጨረሻዋ ጥያቄ ደግሞ ሐመር ኋላ የተሰጠን 12 የሚል ሙሉ ቁጥርን ተሰጥቶናል። ይሄንን ደግሞ የአቅራብ ምልክትን በመጠቀም እንዴት ወደ 10 ቤት ዋጋ እንደምናጠጋጋ በጣም ቀላል ሆኖ እናገኘዋለን። ስለዚህ የምናየው አሁንም የአንድ ቤት ዋጋውን ይሆናል ማለት ነው። ስለዚህ የአንድ ቤት ዋጋው 2 ነው። 2 ደግሞ ከ5 ያነሰ ነው። ትክክል። ስለዚህ ከ5 ያነሰ ከሆነ የአንድ ቤት ዋጋውን 0 ማድረግ፣ በመቀጠልም የ10 ቤት ዋጋውን ራሱኑ መጻፍ በቂ ነው ማለት ነው። ስለዚህ 12 ለማን አቅራብ ነው ማለት ነው? ለ10 አቅራብ ነው ብለን በዚህ መልኩ መልሳችንን እናስቀምጣለን ማለት ነው። በጣም ጥሩ ተማሪዎች፣ በዚህ መልኩ እንደሰራችሁት ባለሙሉ ተስፋ ነኝ። እንግዲህ ወደ ሁለተኛው ሀሳባችን ደግሞ እንሄዳለን። ሁለተኛ ደግሞ የምናየው አሁንም ወደ 10 ቤት ማጠጋጋት ሆኖ ወደ 10 ቤት ማጠጋጋት ነው አሁንም የምናየው። ግን አሁን ደግሞ የምናየው ማስታወሻችን ላይ አንድ ነገር እንጽፋለን። ማስታወሻ ሙሉ ቁጥሮችን ወደ 10 ቤት ስናጠጋጋ የተሰጠን ሙሉ ቁጥር የአንድ ቤት ዋጋው አምስትና አሁን በደንብ አስተውሉ፣ እዚህ ጋር ነው የሚለየው። 5 እና ከ5 በላይ ከሆነ የአንድ ቤት ዋጋውን 0 በማድረግ ልክ እንደ ቅድሙ በማድረግ ግን እዚህ ጋር ይለያል። 0 በማድረግ የ10 ቤት ዋጋውን ላይ የ10 ቤት ዋጋው ላይ 1 መጨመር። በቃ ይሄ በቀላሉ ወደ 10 ቤት ማጠጋጋት እንድንችል የሚረዳን ነው። ስለዚህ ከቅድሙ ማስታወሻ የሚለየው ተማሪዎች በደንብ እንድታስተውሉ ፈልጋለሁ። ሙሉ ቁጥሮችን ወደ 10 ቤት ስናጠጋጋ የተሰጠን ሙሉ ቁጥር የአንድ ቤት ዋጋው ቅድም ከ5 ያነሰ ነበር ያልነው፣ ትዝ ይላችኋል። መለኪያችን አሁንም 5 ቁጥር ናት። ስለዚህ የአንድ ቤት ዋጋው 5 እና አስተውሉ፣ ከ5 በላይ ከሆነ 5 እና ከ5 በላይ ከሆነ የአንድ ቤት ዋጋውን ልክ እንደ ቅድሙ እንዳደረግነው 0 እናደርገውና የ10 ቤት ዋጋው ላይ ግን ስንት እንጨምራለን ይለናል? 1 እንጨምራለን ይለናል ማለት ነው። ስለዚህ ምሳሌዎችን ስንሰራ ደግሞ በጣም ግልጽ ይሆንላችኋል። እሺ እስቲ ምሳሌዎችን አብረን እንስራ። ለምሳሌ የተሰጠን ቁጥር 75 ቢሆን አሁን ይሄንን አጠጋጉ ወይም ደግሞ የአቅራብ ምልክትን በመጠቀም አጠጋጉ ብንባል ሁል ጊዜ የአንድ ቤት ዋጋው ማስታወሻችን ላይ እንዳየነው የአንድ ቤት ዋጋው 5 እና ከ5 በላይ ከሆነ የአንድ ቤት ዋጋውን 0 እናደርግና የ10 ቤት ዋጋው ላይ 1 መጨመር ነው። ስለዚህ የአንድ ቤት ዋጋውን ስናየው የአንድ ቤት ዋጋው ስንት ነው? 5። በዚህ ሙሉ ቁጥር መሰረት የአንድ ቤት ዋጋው 5 ነው። ስለዚህ ማስታወሻችን ላይ እንደሚለው 5 እና ከ5 በላይ ከሆኑ ሙሉ ቁጥሮቻችን የተሰጡን የምናደርገው የአንድ ቤት ዋጋውን 0 አድርጉትና
የአንድ ቤት ዋጋውን 0 ማድረግ በመቀጠል ለ10 ቤት ዋጋው ምን ማድረግ ነው? አንድ መጀመር በተሰጣችሁ የ10 ቤት ዋጋው ላይ አንድ እንጨምርበታለን ማለት ነው። ስለዚህ በዚህ መሰረት 7 ላይ አንድ ስንጨምርበት ስንት ይሆናል? 8 ይሆናል። ስለዚህ ሙሉ ቁጥራችን ስንት ሆነ ማለት ነው? 80 ይሆናል ማለት ነው። ደግሞዋለሁ የአሁኑን ጥያቄ በደንብ አስተውሉልኝ ተማሪዎች። አሁን ለምሳሌ የተሰጠን ጥያቄ 75 ቢሆን የአንድ ቤት ዋጋው ከ5 ያን 5 እና ከ5 በላይ ከሆነ ይለናል። 5 እና ከ5 በላይ ከሆነ ስለዚህ የቁጥር ቤት ዋጋ ስንማር ታስታውሱ እንደሆነ የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት እያለ እንደቆጠር ነው። ስለዚህ የአንድ ቤት ዋጋው 5 እና ከ5 በላይ ከሆነ ስለዚህ በዚህ ሙሉ ቁጥር መሰረት አምስትን ይወክልናል። ስለዚህ 5 ከሆነች የአንድ ቤት ዋጋው 0 ታደርጉትና ይላል። ለ10 ቤት ዋጋው አንድ መጨመር ነው ይለናል። ሲደመር አንድ እናደርጋለን ማለት ነው። ስለዚህ 7 ሲደመር አንድ ስንት ነው ማለት ነው? 8 ይሆናል ማለት ነው። ስለዚህ 75 አቅራብ ነው ለማን ይሆናል? ለ80 ይሆናል ማለት ነው። በጣም ጥሩ። እስቲ አንድ ጨምረን እና ኤክሰርሳይሶችን ሰርተን መልመጃዎችን ሰርተን እንጨርሳለን። 16 የሚል ሙሉ ቁጥር ቢሰጠን እና ይሄ የተሰጠን ሙሉ ቁጥር በ10 ቤት ዋጋ አቅራብን ተጠቅማችሁ አጠጋጉ ብንባል የምናየው ሁል ጊዜ የአንድ ቤት ዋጋን ይሆናል። ስለዚህ የአንድ ቤት ዋጋውን ስናይ የአንድ ቤት ዋጋው 6 ይሆናል። 6 ደግሞ ከ5 ምን ይላል? ይበልጣል። ስለዚህ የሚበልጥ ከሆነ ምንድነው የምናደርገው? የአንድ ቤት ዋጋውን 0 በማድረግ ለ10 ቤት ዋጋው ትክክል አንድ መጨመር ሲደመር አንድ እናደርጋለን ማለት ነው። ስለዚህ አንድ ሲደመር አንድ ስንት ይሆናል ተማሪዎች? ትክክል 2 ይሆናል። ስለዚህ 16 አቅራብ ነው ለማን? ለ20 ይሆናል ማለት ነው። ስለዚህ መለኪያችን እንዳትረሷት 5 ቁጥር ናት። 5 እና ከ5 በላይ ከሆነ ሙሉ ቁጥሮቹን የአንድ ቤት ዋጋውን 0 በማድረግ የ10 ቤት ዋጋው ላይ አንድ መጨመር በቂ ነው። ከ5 ያነሰች ደግሞ ከሆነ የአንድ ቤት ዋጋውን 0 ማድረግ በመቀጠልም የ10 ቤት ዋጋውን በጣም ትክክል እንዳለበት ማስቀመጥ ይሆናል ማለት ነው። ስለዚህ በዚህ መልኩ ወደ 10 ቤት ሙሉ ቁጥሮችን በቀላሉ ማጠጋጋት እንችላለን። ስለዚህ በመጨረሻም ተማሪዎች መልመጃዎችን አብረን ለመስራት እንሞክርና 1-2 ጥያቄዎችን ሰርተን ስለዚህ ዛሬ ትምህርታችንን በዚሁ እናገባድዳለን። እስቲ አብረን እንስራ። የሚከተሉትን ሙሉ ቁጥሮች ወደ 10 ቤት ዋጋ አጠጋጉ። ለምሳሌ ይህንን በምንሰራበት ጊዜ መጀመሪያ ያየነውንም ሐሳብ እቀላቅልበታለሁ፣ አሁንም ያየነውን ሐሳብ እቀላቅልበታለሁ። ስለዚህ በጣም በማስተዋል እንድትሰሩ ጋብዛችኋለሁ። የመጀመሪያው 27 አቅራብ ነው ለማን? 91 አቅራብ ነው ለማ? በመጨረሻም አንድ ተማሪዎች እነዚህን በ3 ደቂቃ ውስጥ ሰርተን ተመልሰን እንገናኛለን።
እሺ ተማሪዎች እንደሰራችሁት ባለሙሉ ተስፋ ነኝ። አብረን ደግሞ የምንሰራበት ሰዓት ላይ ደርሰናል። ስለዚህ አብረን እንሞክረውና የዛሬው ትምህርታችንን እንጨርሳለን። ስለዚህ የመጀመሪያውን ስናይ የተሰጠን ሙሉ ቁጥር 27 ነው። ስለዚህ መለኪያችን ማናት? በጣም ትክክል 5 ቁጥር። እቺ ማለት ቁጥሮችን ወደ 10 ቤት ለማጠጋጋት በጣም የምትጠቅመን፣ አቅራብን ለመስራት በጣም የምትጠቅመን በጣም ዋና የሆነች ቁጥር 5 ቁጥር ናት። ስለዚህ የምንሰራው ከ5 ያነሰና 5ና ከ5 በላይ ያለን ስለሆነ 5ን ማሰብ በጣም ትክክል ነው ማለት ነው። ስለዚህ የአንድ ቤት ዋጋው 27 ሙሉ ቁጥር ነው የተሰጠን። በዚህ ሙሉ ቁጥር ላይ የአንድ ቤት ዋጋው 7 ነው። 7 ደግሞ ሁል ጊዜ 7 ከ5 ምን ይላል? ይበልጣል። ስለዚህ 7 ከ5 ከበለጠ ሁል ጊዜ ምንድነው የምናደርገው? የአንድ ቤት ዋጋውን 0 በማድረግ ለ10 ቤት ዋጋው ምን ማድረግ ነው? 1 መጨመር ነው። ስለዚህ 2 ሲደመር 1 3 ይሆናል ማለት ነው። ስለዚህ 27 ለማን አቅራብ ነው? ለ30 አቅራብ ነው ማለት ነው። የሁለተኛውን ጥያቄ በምናይበት ጊዜ የአንድ ቤት ዋጋው 1 ነው። 1 ደግሞ በሂሳብ ከ5 ምን ይላል? ያንሳል። ትክክል። ስለዚህ 1 ከ5 ስለሚያንስ የአንድ ቤት ዋጋው ከ5 ካነሰ የአንድ ቤት ዋጋውን 0 በማድረግ የ10 ቤት ዋጋውን ምን ማድረግ ነው? ትክክል እንዳለ ማስቀመጥ በቂ ሆኖ እናገኘዋለን። ስለዚህ የሶስተኛውን ወይም ደግሞ የሐመርኋን ጥያቄ ደግሞ ስንሰራ አሁንም የምናየው ወደ 10 ቤት ስለሆነ የምናጠጋጋው የአንድ ቤት ዋጋውን ማየት በቂ ነው። የአንድ ቤት ዋጋውን ስናይ 9ን እናገኛለን። 9 ደግሞ ከ5 ምን ይላል? ይበልጣል። ተማሪዎች ትክክል። ስለዚህ የሚበልጥ ከሆነ የአንድ ቤት ዋጋውን 0 በማድረግ የ10 ቤት ዋጋው ላይ ምን ማድረግ ነው? 1 መጨመር። ትክክል። ስለዚህ 6 ሲደመር 1 ስንት ይሆናል? 7 ይሆናል ማለት ነው። ስለዚህ 69 አቅራብ ነው ለማን ይሆናል? ለ70 ይሆናል ማለት ነው። ስለዚህ የመጨረሻውን ጥያቄ ከመስራቴ በፊት ዛሬ በደንብ የተማርነውን ማስተዋላችሁን ለቤተሰቦቻችሁ፣ ለጓደኞቻችሁ ድጋሚ ማረጋገጥ ይጠበቅባችኋል ማለት ነው። ስለዚህ የመጨረሻውን አብረን ስንሰራ የአንድ ቤት ዋጋዋን ነው የምናየው። የአንድ ቤት ዋጋው እዚህ ጋር 5 ሆኖ እናገኘዋለን። ማስታወሻችን እንደሚነግረን 5 እና ከ5 በላይ ስለሚል 5ንም ያካትታል። ስለዚህ 5 ከ5 ጋር እኩል ነው በጣም። ስለዚህ እኩል ስለሆነ የአንድ ቤት ዋጋውን 0 በማድረግ የ10 ቤት ዋጋው ላይ ምን ማድረግ ነው? 1 መጨመር። ስለዚህ 5 ሲደመር 1 ስንት ነው? 6 ይሆናል ማለት ነው። ስለዚህ 55 አቅራብ ነው ለማን ይሆናል ማለት ነው? ለ60 ይሆናል ማለት ነው። እንግዲህ ተማሪዎች የዛሬ ትምህርታችን ይሄን ይመስል ነበር። ዛሬ ያየነው የቁጥር ቤት ዋጋዎችን ወደ 10 ቤት እንዴት በቀላሉ ማጠጋጋት እንደምንችል ነው። ለዚህም ደግሞ ለማጠጋጋት በጣም ዋነኛ ሆኖ የምናገኘው 5 ቁጥር ትሆናለች። ለዚህ የቁጥር ቤት ዋጋውን የአንድ ቤት ዋጋው 5 እና ከ5 በላይ ከሆነ ለ10 ቤት ዋጋው 1 በመጨመር የአንድ ቤት ዋጋውን 0 ማድረግ በቂ ሆኖ እናገኘዋለን። ከ5 ያነሰ ደግሞ ሙሉ ቁጥር ከሆነ የአንድ ቤት ዋጋውን 0 በማድረግ የ10 ቤት ዋጋውን እንዳለ መጻፍ በቂ ነው። ስለዚህ ተማሪዎች ከኔ ጋር ስለነበራችሁ፣ ስለተከታተላችሁኝ፣ አብረን ጥሩ ጊዜ ስላሳለፍን በጣም ነው የማመሰግነው። አብሬያችሁ የነበርኩት መምህር ሶፎንያስ መልካሙ እባላለሁ። በሚቀጥለው ክፍለ ጊዜ እስከምንገናኝ ድረስ ሰላሙ ነው። The future is here, and humanoid robots are more advanced than ever. From lifelike expressions to AI-driven intelligence,